እቺ ልጅ አመት ከሰራችበት ቤት ሰዎቹ አንቺ ቡዳ ነሽ፣ ልጃችን የታመመው አንቺ በልተሹ ነው፣ አንቺ ካልሞትሽ ልጃችን አይድንም ተብለናል፣ ስለዚህ እንገልሻለን ብለዋት ነፍሷን ለማዳን ነው አምልጣ ወጥታ ፖሊስ ጣቢያ ሄደችው። ከዛ ፖሊስ ጣቢያ ሄዳ ፖሊስ ደግሞ ቢሮዋን ጠርቶ ለቢሮዋ አስረከባት። ከዛ ቢሮ ገብታ ሽንት ቤት ውስጥ በሻርፓ ቁጭ ባለችበት ታንቃ ሞተች። ኢማጅን ይህንን ህንፃን ልጅ ያምናል። ታንቃ ሞተች ብለው እዛ ቁጭ ብላ ሞታ ቪዲዮ ቀርጸው ወይኔ ምናምን ብለው ድራማ ሰርተው እንዳዘነ ሰው ምናምን ብለው ቪዲዮ ቀረጹ። ቪዲዮ ቀርጸው ለቤተሰብ ይኸው ልጃችሁ ሽንት ቤት ውስጥ በሻርፓ ታንቃ አገኘናት ብለው ልከው በ20 ቀኗ ተቀበረች አሉ። ቤተሰብ ላኩልን አስክሬኑን እያለ የሚከፈለውን እንከፍላለን እያሉ የሬሳ ሳጥን ማስገቢያ መላኪያ 6000 ሪያል አስገቡ ብለው አካውንት ልከውላቸው ቤተሰብ ብሩን ቶሎ ስላላከ እዚሁ መንግስት ቀበራት ብለው ውሸት። የሳውዲ መንግስት ትኩስ ሬሳ ሳያስመረምር አይ ግን አሰሪዎቿ እነሱ እኮ ነው ያስቀጠሯት። እንዳው እሷ 6000 አታ ነው እንዴ ከቤተሰብ አንቱ የሚባለው 6000 ሳውዲ ስንት መስሉክ ነው በኢትዮጵያ? ቆይ በኢትዮጵያ ልንገርክ። በቃ እቺ ልጅ አመት ከምናምን ሰርታለች። የአመት ደሞዟን ልካለች እኮ በየወሩ ደሞዟን ትልካለች። ሰላም ነው በየወሩ ትልካለች። እናትየውን እኮ ቅድም ጠይኳቸው ኦሮምኛ ሙባረክ እያስተረጎመ ጠይቂያቸው ልካለች አሉ። በኢትዮጵያ 300,000 እኮ ነው መኩ። አስበቋል የሬሳ ሳጥን ዋጋ 300,000 ብር። ምን አይነት ናቸው? ፈጣሪው ድረስ ልጅ ለሞተበት ቤተሰብ እንደው እውነት ራሷን ሰቅላ ሞታ እንኳን ቢሆን ኖሮ ልጅ ለሞተበት ቤተሰብ የሬሳ ሳጥን 300,000 ብር መግዣ 300,000 ብር ላክ ይባላል? ቤተሰብ ልጅ ለሞተበት የገጠር ሰው። ኧረ ግን እንደ ቢሮዎች እንደዚህ እንደ ደላሎች ግን እኮ ጨካኝ የለም። መጀመሪያ ደላላ ሲሆኑ ልባቸውን አውጥተው ጥለው ነው መሰለኝ። ምንም ልባቸው ለሰው እንዳይራራ ለሰው ልጅ ሀዘኔታ እንዳይኖራቸው አውጥተው ጥለው ነው መሰለኝ። እናትየው እንዴት ጉስቁል ያሉ እንደሆኑ አይታችኋል። አመዳቸው ቡን ያለ ክስት ያሉ ክስል ያሉ እናት። አሁን ለእኚህ እናት ልጃችሁ ራሷን አጥፍታ ቢሮ ውስጥ ሽንት ቤት ውስጥ ራሷን በሻርፓ አንቃ ገላለች። ስለዚህ ሬሷን እንድንልክላችሁ ከፈለጋችሁ የሬሳ ሳጥን መግዣ 300,000 ብር ላኩ። እንደ ደላላ ጨካኝ የለም። እማዬ ትሙት ያሳዝናል በጣም። ከዛ ቶሎ ብሩን ስላላስገባችሁ መንግስት